በሞተ ባከተመ ጉዳይ ህይወትን ለመዝራፍ የሚደረግ ከንቱ ጥረት አድርገው ወስደውታል። ሌሎች ደግሞ የስልጣን ዕድሜ ለማራዘም ወደ ህዝብ የተወረወረ አጀንዳ ብለው አጣጣሉት። ከሻዕቢያና ከግብፅ ምንጣፍ ጎታቾች ውጭ ያሉ አስተያየቶች በህወሓት መራሹ ኢህአዴግ የሀገር ብሔራዊ ጥቅም ላይ መቆመር አፍራሽ ፕሮፓጋንዳ ሰለባ በመሆን የተሰጡ አስተያየቶች ነበሩ። ጠቅላይ ሚኒስትር አብይ ጥያቄውን ወደ አደባባይ ሲያመጡት በውስጥም በውጭም ጩኸት በርክቶ ነበር። አብዛኞቹ እሳያበጁ የኢትዮጵያ ዘመናት ጥያቄ ሊመልሱ ነው ሲሉ፣ ሌሎች ደግሞ የኢትዮጵያ ገናና ዘመን ሊስሉ ነው በሚል በባንዳና በባዳኖች ተቃውሞ አጋጥሟቸዋል። አሁን ሀገር ወዳድ ኢትዮጵያን ባለፉት 2 ዓመታት የባህር በር የኢትዮጵያ ሀቅ መሆኑን በመረዳት ከሀገር ጋር ቆመዋል። ዛሬ የባህር በር ጥያቄ መጠየቅ ነውርነቱ አብቅቶ በክብር የሚያነሱት ብሔራዊ አጀንዳ ነው። መንግስት ጥያቄውን ያነሳው ኢትዮጵያንም የሚጠሉ ኃይሎች አፍነው ሳይገድሏት በፊት ህልውናዋን ለማጽናት የሚደረግ ግብግብ መሆኑ እርግጥ ሆኗል። አይኤስአይስ አልሸባብና አልቃይዳ በሚፈነጩበት ቀጠና ኢትዮጵያ ዘላቂ ሰላሟን ለማስከበር የባህር ዳርቻው ላይ መሰየም እውነትን የሀገር ልጆች ተቀብለውታል። ሀያላን ሀገራት የመካከለኛ ደረጃ የኃይል ተሰላፊዎች ብሔራዊ ጥቅማቸውን ለማስከበር ብሔራዊ ጦራቸውን ቀይ ባህር ላይ በሰየሙበት በዚህ ጊዜ ኢትዮጵያ ከባህር ዳርቻ የመሰየሙ አስፈላጊነትም ግልጽ ሆኗል። በአመት 1 ትሪሊዮን ንግድ በሚንቀሳቀስበት ቀጠና ላይ የራስ የሆነን ሀብት ለባዕድ አሳልፎ ሰጥቶ እጅን አጣጥፎ መቀመጥ የአባቶች ወግ የአያት ውርስ አይደለም። በኢትዮጵያ ጥቅም መደራደር የኢትዮጵያን ስሪት አይደለም። የባህር በር ውሳኔውም ይህን ባሪ ማጽናት ነው። ጤና ይስጥልኝ። የኢትዮ መልህቅ ነው። መልህቃችን ኢትዮጵያ የተደረገባትን ከበባ ሰብራ ከባቢዎቿን የመክበቧን ሂደት እየቃኘን አብረናችሁ ቆይታ እናደርግ። የራስን መጠበቅ እንጂ የቀማኛነት ታሪክ በታሪክ ገጿ ውስጥ የለም። በቀይ ባህር ዳርቻ ላይ ልሰየም ስትል በታሪክም በህግም በተፈጥሮም የራሷ የሆነውን ነገር ግን ፍትህ ተዛብቶ የተቀማችውን ንብረቷን ነው እየጠየቀች ያለችው። ኢትዮጵያ በደም ባህር በሩን ነጥቀናል የሚሉ አካላት በደም ልመልስ ብላ ጦር ያልመዘዘችው ወንድማማችነትና ሰላም የውጭ ግንኙነት መርሃ ስለሆነ ነው። ተፈጥሮ ኢትዮጵያን ከቀይ ባህር ጋር ሰፍሯታል። የታሪክ ገጾች ቀይ ባህር የኢትዮጵያ የሉዓላዊ ግዛት አካል ናት ይላሉ። ኢትዮጵያ ቀድመ አክሱም በቀይ ባህር መግቢያ በሆነው አዱሊስ ወደብ ትጠቀም ነበር። በወደቡ የሚካሄድ ንግድ ኋላ ላይ ለተወለደው የአክሱም ስልጣኔ መንገድ የጠረገ ሆኗል። የአክሱም ዘመነ መንግስት ስልጣኔ መሰረቱ ቀይ ባህር ነበር። ፕሮፌሰር ላጲሶ የኢትዮጵያ ታሪክ ብለው በከተቡት መጽሐፋቸው የአክሱም ስልጣኔ መሰረት በቀይ ባህር ላይ የተመሰረተ መሆኑን ያወሳሉ። ለስልጣኔው ገናናነት የወቅቱ ኢትዮጵያን በባህሩ ላይ ነበራቸውን ለውና ሲሆን የስልጣኔ ውድቀትም ባህሩ ላይ ነበረው የበላይነት ሲገረሰስ ነው። አንዳንዶች እንደሚሉት ኢትዮጵያ የባህር በር ባለቤት የነበረችው ከኤርትራ ጋር በነበራት የፌዴሬሽን ዘመን ላይ ብቻ አልነበረም። ይህ ታሪክን ካለማወቅ ወይም ታሪክን በመካድ የሚሰጥ ደፋር አስተያየት ነው። ሌላው ቀርቶ አጼ ዘርዓ ያዕቆብ ኢትዮጵያን የቀይ ባህር ዳርቻዎችን ተቆጣጥራ የባህር በር ባለቤትነቷ ለዘመናት እንዲጸና ማድረጋቸው እንዴት ይዘነጋል? በእርግጥ ኢትዮጵያ የሰሜን ግዛቶቿን ጠረፎቿን በ1895 ዓመተ ምህረት በቱርኮች፣ በግብጾች፣ በጣሊያኖችና በፈረንሳዮች ሴራ ከተያዙባት ጊዜ ጀምሮ የባህር በሮቿን ለማስመለስ ከፍተኛ ጥረት አድርጋለች። አጼ ቴዎድሮስና አጼ ዮሐንስ እንደ አውሮፓውያን አቆጣጠር በ1855 ለንግስት ቪክቶሪያ በጻፉት ደብዳቤ የኢትዮጵያን የባህር በር ባለቤትነት አጽንተው የእንግሊዝ መንግስት የባህር በሩን ለማስመለስ በሚያደርጉት ጥረት እንዲተባበሯቸው ጠይቋል። አጼ ሚኒሊክ የግዛታቸው መጠንና የሀገሪቱን ወሰን የድረስ እንደሚያካልል ለዓለም መንግስታት ለማስታወቅ ለንግስት ቪክቶሪያ ከአምቦሳ አንስቶ የአስልን ባህር ጨምሮ የጥንት ዜጋችን የሙሐመድ ሀንፈሬን አፋርን ያስተዳደሩ የነበሩ ማለት ነው ግዛት ሙሉ ይዞ እየሄደ አርፋሊ ይደርሳል የሚል ደብዳቤ ጽፈው ነበር። በንግስት ዘውዲቱ በአፄ ኃይለሥላሴና በመንግስቱ ኃይለማርያም ስርዓትም የባህር በርን ለማረጋገጥ ዘርፈ ብዙ ስራዎች መሰራታቸውን ዶክተር ያዕቆብ ኃይለማርያም አሰብ የማናት ባሉት መጽሐፋቸው ላይ ነግሩናል። ጠቅላይ ሚኒስትር አብይ አህመድ የባህር በርን ጥያቄ ዳግም ወደ ኢትዮጵያ የፖለቲካ ትሮንስ ላይ ሲያመጡ የትናንት ታሪክን በማገናዘብ የዛሬ ተጨባጭ እውነታን በማሰላሰልና ነገን በማስላት ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለዓለም አቀፉ ማህበረሰብ የባህር በር ባለቤትነት አጀንዳን በማስረዳት በኩል የተሳካ ስራ እንደሰራች ያስረዳሉ። የኢትዮጵያ ጥያቄ በታሪክ በህግና
ሰግናቸው ወዳለሁ። ከዛሬ 2 ዓመት በፊት የተነሳው የባህር በር ጥያቄ ዛሬ ፍሬው እየታየ ነው። ዛሬው የጥያቄው ነውርነት ተሽሮ በአደባባይ ኢትዮጵያ